ፕሪሚየር ሊጉን እናስቀድም። አርሰናል ወደ ብራመን ላይን አቅንቶ ትላንትና ከሼፊልድ ዩናይትድ ጋር ጨዋታውን አከናውኖ ነበር። የሊጉ ተፎካካሪ ክለብ ነው አርሰናል። ሼፊልድ ደግሞ በሊጉ ወራጅ ቀጠና ውስጥ የሚገኝ ክለብ ነውና እንደተፈራው እንደተገመተው ሁሉ በሰፊ ጎል ልዩነት አርሰናል ይህን ጨዋታ ማሸነፍ ችሏል። 6-0 በሆነ ሰፊ ውጤት ነው ማሸነፍ የቻሉት። እንግዲህ ማርቲን ኦዴጋርድ ነው አርሰናልን ቀዳሚ ማድረግ የቻለችውን ግብ ያስቆጠረው ማለት ነው። ከዛ በኋላ እንግዲህ ጄደን ቦግል የተባለው የተከላካይ መስመር ተጫዋች ሼፊልድ ራሱ ላይ ያስቆጠራት ግብ አለ። ከሁለት ደቂቃዎች በኋላ ደግሞ ጋብሪኤል ማርቲኔሊ 15ኛው ደቂቃ ላይ የጎል መጠኑን ወደ 3 ከፍ አደረገ። 25ኛው ደቂቃ ላይ ካይ ሃቨርትዝ እንዲሁም 39ኛው ደቂቃ ላይ ዴክላን ራይስ ጎሎቹን በማስቆጠር ከረፍት በፊት 5-0 በሆነ ውጤት አርሰናል መምራት ችሏል። ከረፍት መልስ ደግሞ 58ኛው ደቂቃ ላይ ቤን ዋይት የቀይ መስመር ተከላካይ መስመር ተጫዋቹ ኳስና መረብን ያገናኘ ተጫዋች ሆኗል ማለት ነው። በአጠቃላይ አርሰናል በትላንትናው ጨዋታ ላይ ፍጹም የበላይነት የወሰደበት መርሃ ግብር ነበረ። በጨዋታ እንቅስቃሴም በጎል መጠንም ግማሽ ደርዘን ግቦችን ያስቆጠረው በአጠቃላይ ትክክለኛ ዋንጫ ተፎካካሪ እንደሆነ በግልጽ ያስመሰከረበት መርሃ ግብር እንደሆነ መመልከት ይቻላል። በአጠቃላይ ከታይትል ሬስ ጋር በተያያዘ በተለይ ማንቸስተር ሲቲም ሊቨርፑልም እንዲሁም ደግሞ አርሰናልም የራሳቸውን ጨዋታ ራሳቸው የሚወስኑበት የውድድር ዘመን እንደሆነ ግን በግልጽ እየተመለከተ እንገኛለን ሊባል ይችላል። በፕሪሚየር ሊጉ ለ14ኛ ጊዜ በአርሰናል ታሪክ ደግሞ ለመጀመሪያ ጊዜ ነው በመጀመሪያ አጋማሽ ላይ ብቻ 5 ጎሎችን ሲያስቆጥሩ ማለት ነው። በአጠቃላይ በእንግሊዝ ፕሪሚየር ሊግ ታሪክም በ1991 ጀምሮ በተጀመረው የእንግሊዝ ፕሪሚየር ሊግም ትልቅ ታሪክ ሰርቷል አርሰናል። በአጠቃላይ ከሜዳው ውጪ ባደረጋቸው 3 ተከታታይ ጨዋታዎች ማለትም በዌስትሃም በበርንሌይና በትላንቱ የሼፊልድ ዩናይትድ ጨዋታ ላይ ማለትም በለንደን ኦሎምፒክ ስቴዲየም በተርፍ ሞርና በትላንቱ የብራመን ላይን ስቴዲየም ላይ 5 ከዛ በላይ ጎሎችን በማስቆጠር በተከታታይ 3 ጨዋታዎች ላይ ማለት ነው ይህንን ታሪክ በማድረግ የመጀመሪያው ክለብ ሆኗል በእንግሊዝ ፕሪሚየር ሊግ ታሪክ ላይ ማለት ነው። በአጠቃላይ የሚኬል አርቴታ ቡድን በዚህ የውድድር ዘመን ላይ ማለት ነው 68 ጎሎችን በሁሉም ጨዋታዎች ላይ ማስቆጠር ችሏል። የአጥቂ ጥያቄ ሲነሳበት እንደነበር ይታወቃል። የአርሰናል ጉዳይ በተለይ ደግሞ በጥር የዝውውር መስኮት ላይ አጥቂ ካላስፈረመ በተለይ ስለ ዋንጫ ያስብ ክለብ የሚሉ መረጃዎችም የሚሉ የስፖርት ተንታኞችም በስፋት ይህንን ጉዳይ ሲያራግቡ የነበረበት ሂደት እንደነበር ይታወቃል። አሁን ግን ያን ነገር ማንም ሰው እያነሱ አይደለም የሚገኘው። በተለይ ቡድኑ የ9 ቁጥር አጥቂ ያስፈልጓል፣ ሁነኛ የ9 ቁጥር ጨራሽ አጥቂ የግድ ይለዋል የሚሉ ነገሮች ሲነሱ እንደነበር ይታወቃል። በተለይ አርሰናል በክሪስማስ ወይም በፍረንጆቹ የገና መቀበያ ሰሞን ከሊጉ አናት ላይ የተቀመጠ ክለብ ነበር። የፌስቲቭ ፔሪዮድ ጨዋታዎች ግን ሲመጡ በዌስትሃም በፉላም ሽንፈትን ያስተናገደ ክለብ ነበርና በተለይ ወደ 4ኛ ደረጃም የተንሸራተተበት ሂደት እንደነበር ይታወቃል። 2 ሳምንት ባልሞላ ጊዜ ውስጥ ማለት ነው። በክሪስማስ አንደኛ ነበር። በአዲሱ ዓመት መቀበያ ጊዜ ወይም ደግሞ ጃንዋሪ 1 በሚገባበት ሰዓት ላይ 4ኛ ደረጃ ላይ ሆኖ ራሱን አግኝቶታልና በጣም የውጤት ማሽቆልቆል ጊዜቶች እንደነበሩ ይታወቃል። ከዛ በተለይ በእንቅስቃሴ ረገድ ግን በነዛም ጨዋታዎች ላይ ማለት ነው አርሰናል የተለየ እንቅስቃሴውን እያስመለከተ አይደለም። ያኔና አሁን ልዩነቱ ምንድነው? የሚያገኙትን እድል አሁን በጣም ርህራሄ አልባ በሆነ መልኩ ነው በተለይ የሚያገኙትን እድል ከአንዳንድ ነው ወደ ግብ እየቀየሩ የሚገኙት። ያኔ ግን ግልጽ የሆኑ ወርቃማ እድሎችንም ማይጠቀሙበት ሂደት እንደነበር ይታወቃል። እግር ኳስ ደግሞ እድሎችን በሚገባ የመጠቀም ጉዳይ ስለሆነ ማለት ነውና በተለይ አሰልጣኝ ሚኬል አርቴታ የረፍት ጊዜ ሲያገኝ ወደ ስብስቡን ወደ ዱባይ አቅንቶ በሞቃታማ አየር ልምምድ ማድረግ መቻል አለባቸው በሚል የተለያዩ የትሬኒንግ ሴሽኖችን የተለያዩ ድሪሎችን በተለይ እንዲሰሩ በማድረግ ቡድኑ አሁን ባለው ወቅት ሁኔታ ከቆመ ኳስም ጠንካራ እንቅስቃሴዎችን የሚያደርግ ክለብ ነው። ከቆመ ኳስ በርካታ ግቦችን በፕሪሚየር ሊጉን በዘንድሮው የውድድር ዘመን ያስቆጠረ ክለብ እንደሆነ ይታወቃል። ምስጋና ለኒኮላስ ጆቨር የማንቸስተር ሲቲ የሴት ፒስ ኮች ነው። የቆመ ኳሶች አሰልጣኝ እንደሆነ ይታወቃል። ከሚኬል አርቴታ ጋር በጋራ ወደ ኤምሬትስ ያቀና አሰልጣኝ ነው ከኮቺንግ ስታፎቹ መካከል አንዱ ማለት ነውና በአጠቃላይ በእንቅስቃሴ ረገድም ያገኟቸውን እድሎች ወደ ግብ የሚቀይር ክለብ ሆኗል አርሰናል። ያ ደግሞ በውጤታማነቱ ላይ ትልቅ ሚና እንደተወጣ መመልከት እንችላለን። በአጠቃላይ በተለይ ደግሞ በ2024 ባደረጓቸው 7 የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ማለት ነው 31 ግቦችን ያስቆጠረው አርሰናልና በአጠቃላይ ይህ ክለብ በ7 ጨዋታዎች 31 ግቦችን ማስቆጠር ማለት በጣም ቀላል ነገር አይደለም። በአማካኝ 4 ጎሎችን ማለት ነው በአንድ ጨዋታ ላይና ማንቸስተር ዩናይትድ በአጠቃላይ በውድድር ዘመኑ 37 ጎሎችን ያስቆጠረው አርሰናል ባለፉት 7 የፕሪሚየር ሊግ ጨዋታዎች ብቻ 31 ጎሎችን ያስቆጠሩ። ያው ሁለቱን ክለቦች ለማነጻጸር ሳይሆን በአጠቃላይ ግን ጎል ማስቆጠር በእንግሊዝ ፕሪሚየር ሊግ በዚህ ረገድ አስቸጋሪ እንደሆነ እንደ ቡድን ለማንሳት ያክል ነው። ጥራት ያለው እንቅስቃሴ ማድረግን የግድ ይላል ማለት ነው። በተለይ በጎል እንቅስቃሴ ረገድ ምናልባትም አሁን ለምሳሌ ሊቨርፑል፣ ማንቸስተር ሲቲና አርሰናል እስከ ውድድር ዘመኑ መጨረሻ ድረስ ተመሳሳይ ነጥብ እንኳን ቢኖራቸው ጎል ዲፈረንስ የሚለው ነገር ወይም ደግሞ የጎል ልዩነት ሊታይ ይችላልና በዛ ረገድ አርሰናል አሁን
በጣም ሰፊ የጎል ልዩነቶችን ይዞ የሚገኝ ክለብ ነው። 45 የጎል ልዩነቶች አሉት። ማንቸስተር ሲቲ 35 የጎል ልዩነት ነው ያለው። ሊቨርፑል በአንጻሩ 39 የጎል ልዩነቶች ነው ያሉትና እነዚህ በተለይ በተደጋጋሚ በሰፊ የጎል ልዩነት እያስቆጠረ ጨዋታዎችን የሚያሸነፍበት ሂደት ክለብ ወደም በተለይ በዚህ በጎል ዲፈረንስ ወይም ደግሞ የተሻለ የጎል ክፍያ ከመያዝ ጋር በተያያዘ ትልቅ ጠቀሜታ እንደሚኖራቸው ይገመታል ማለት ነው። ትናንትና አርሰናል 6-0 በሆነ ውጤት ሼፊልድ ዩናይትድ ማሸነፍ ችሏል። በአጠቃላይ ፕሬሸሮቹ ከፍ እያሉ ጫናዎች ከፍ እያሉ እየመጡ ይገኛሉ። የሶስት ፈረሶቹ ግልቢያ የለየለት ነው የሚመስለው። ሊቨርፑል በ63 ነጥብ ይመራል። ማንቸስተር ሲቲ በ62 ነጥብ ይከተላል። አርሰናል በ61 ነጥብ ሶስተኛ ደረጃ ላይ ተቀምጦ የሚገኝ ክለብ ነው። በአጠቃላይ በቀጣይ ሳምንት ማለትም የፊታችን እሁድ ሊቨርፑል በተለይ ምሽት 12:45 ሲል ማንቸስተር ሲቲን በሜዳቸው ኤቲሃድ የሚያስተናግዱበት መርሃ ግብር እጅጉን ምናልባትም በአመቱ ውስጥ ከሚጠበቁ መርሃ ግብሮች መካከል በዋናነት ልንጠቅሰው እንችላለንና ይህ መርሃ ግብር ደግሞ ይበልጥ በተለይ ደግሞ የሚመጣው አውትካም የሚመጣው ውጤት ለአርሰናል ምቹ ሊሆን እንደሚችል ይገመታል። አቻም ቢጠናቀቅ ቢሸናነፉም ለአርሰናል መልካም ነው። አርሰናል ደግሞ ወደ ኤቲሃድ አቅንቶ ከማንቸስተር ሲቲ ጋር ጨዋታውን ያከናውናል። ምናልባት በውድድር ዘመኑ ጠንካራ የሚባለውን ፉክክር የሚያደርገውም ያኔ ነው። በማንቸስተር ሲቲ የሚገጥመው ፈተና አለ። ያንን ፈተና እንደምንም ማለፍ የሚችል ከሆነ ግን በቀጣይ ጨዋታዎች ላይ አርሰናል በዚህ አቋም ነጥብ የሚጥላል ተብሎ አይገመትምና ጥሩ የሚባልም የውድድር ዘመንም ሊያሳልፉ ይችላሉ ተብሎ ይገመታል። በአጠቃላይ ዘንድሮ የታይትል ሬስ የዋንጫ ፉክክር እጅጉን አጓጊ እንዲሆን ደግሞ ምክንያት እየሆነ ይገኛል። በተለይ ደግሞ ሶስቱም ክለቦች በየሳምንቱ እያስመዘገቡ ከሚመጡት ውጤት ጋር በተያያዘ ማለት ነው። ትናንትና 6-0 በሆነ ሰፊ ውጤት ማሸነፍ የቻለበት ሂደት አለ። ከጉዳት ላይ የነበሩ ተጫዋቾች እንደነ ጋብሪኤል ሱስ እንደነ ቶማስ ፓርቲ አይነት ተጫዋቾችም ተቀይረው ወደ ሜዳ እንዲገቡ አሰልጣኝ ሚካኤል አርቴታ ወስኗል። እንደነ ቡካዮ ሳካ አይነት ደግሞ በተለይ እረፍት ለምንድነው የማይሰጣቸው ተብሎ የአርሰናል ደጋፊዎች ጥያቄ የሚያቀርቡባቸው አይነት ተጫዋቾች ናቸው። በተለይ ሳካ በተደጋጋሚ በተለይ ደግሞ ጨዋታዎችን በገደሉበት ሰዓት ላይ እስከ 90 ደቂቃ እንዲጫወት ይፈርድበታል አሰልጣኝ ሚካኤል አርቴታና ለምን የሚል ጥያቄም ሲነሳ እንደነበር ይታወቃል። በዛ ቦታ ላይ ሁነኛ የሚባል ቤንች ወይም ደግሞ ተቀያሪ ወንበር ተጫዋች እንደሌላቸው ይታወቃል። በዝውውር መስኮቱ ላይም ትኩረት አድርገው ከሚሰሩባቸው ስራዎች መካከል አንዱ የቡካዮ ሳካ መስመር ላይ ያለ ተጫዋችን ማስፈረም እንደሆነ ይታወቃል በክረምቱ የዝውውር መስኮት ላይና ይህ በእንዲህ እንዳለ ትናንትና ግን የመጀመሪያው 45 ደቂቃ ላይ 5 ግቦች ከተቆጠሩ በኋላ ሳካ ረፍት እንዲያደርግ ፋቢዮ ቬራ እሱን ተክቶ ወደ ሜዳ የገባበት ሂደት እንዳለ መመልከት ይቻላል ማለት ነው። ዞሮ ዞሮ አርሰናል 6-0 በሆነ ሰፊ ውጤት ትናንትና ሼፊልድ ዩናይትድን መረምረም ችሏል ማለት ነው። ከዛ ውጪ በጣሊያን ሴሪያ የስኩዴቶ ክብር ዘንድሮ ያበቃለት ነው ይመስለኝ እኔ በግሌ። ኢንተር ሚላን ትናንትና ጄኖዋን 2-1 በሆነ ውጤት በማሸነፍ በተለይ መሪነታቸውን እጅግ አጠናክረው ቀጥሏል። እንግዲህ ክርስቲያን አስላኒ ነው 30ኛው ደቂቃ ላይ መሪ ማድረግ የቻለችውን ግብ ያስቆጠረው። ከ8 ደቂቃዎች በኋላ አሌክሲስ ሳንቼዝ የቀድሞ አርሰናል እንዲሁም የማንቸስተር ዩናይትድ የፊት መስመር ተጫዋች ማለት ነው በፍጹም ቅጣት ምት መሪነታቸውን ወደ 2 ከፍ ያደረገች ግብ አስቆጥሯል። ከረፍት መልስ ግን ዮሃን ቫስኬዝ 54ኛው ደቂቃ ላይ ለጄኖዋ ማስተዛዘኛዋን ግብ ያስቆጠረው ተጫዋች ነው ማለት ነው። የሲሞኔ ኢንዛጊ ቡድን ወይም ናራዙሪዎቹ ማለት ነው ዘንድሮ የሚቀመሱ አይመስሉም። በ20 ያደረጓቸው 27 ጨዋታዎች 72 ነጥቦችን ሰብስበዋል በ56 ንጹህ የጎል ክፍያ ጋር ማለት ነው። ይህ ደግሞ በተለይ ከተከታያቸው ጁቬንቱስ ጋር ስናነጻጽረው የሰማይና የመሬት ያክል ልዩነት ነው ያላቸው። በ57 ነጥብ ነው ጁቬንቱስ የሚከተለው። ከወዲሁ ያላቸው የነጥብ ልዩነት 15 ሆኗል። 5 ጨዋታዎች ላይ በተለይ ሽንፈት አስተናግዶ ጁቬንቱስ በድጋሚ ራሱን ዋንጫ ተፎካካሪውን ያገኘዋል ማለት እጅግ ያስቸግራል አሁን ባለው ወቅታዊ ሁኔታ በተለይ ኢንተር ከሚያሳየው ጥንካሬ አንጻር ማለት ነው። ቢሆንም ግን ምናልባት በጣሊያን ሴሪያ ሊጠበቅ የሚችለው ጉዳይ ከሁለተኛ እስከ አራተኛ ደረጃን ይዘው የሚያጠናቅቁ ክለቦች ማናቸው፣ በሻምፒየንስ ሊግ መርሃ ግብርስ የትኞቹ ክለቦች ይሳተፋሉ የሚለው ጉዳይ ነው በልዩነት ልንመለከተውና ሊያጓጓ የሚችለው ጉዳይ እንጂ ዘንድሮ የስኩዴቶ ክብር ያበቃለት ነው ይመስለኝ። ጁቬንቱስ በ57 ነጥብ ይከተላል። ሚላን በ56 ነጥብ ሶስተኛ ነው። ቦሎኛ በ51 ነጥብ አራተኛ ደረጃ ላይ ይገኛል። ሮማ ደግሞ በተለይ በአሰልጣኝ ዳንኤል ዴሮሲ ስር ጥሩ እንቅስቃሴ ነው እያደረጉ የሚገኙት። 5ኛ ደረጃ ላይ ተቀምጧል በ47 ነጥብ ማለት ነውና በተለይ ከአንደኛ እስከ አራተኛ ደረጃን ይዞ ለማጠናቀቅ የሚደረገው ጥረት ግን አሁንም ቢሆን በጣሊያን ሴሪያ ሊያጓጓ የሚችለው ጉዳይ እንደሆነ እንመለከታለን ማለት ነው። በቀጥታ ወደ አጫጭር ስፖርታዊ መረጃዎቻችን እናቅና። ተወዳጁ የክለቦች ትልቁ የውድድር መድረክ የሆነው የአውሮፓ ሻምፒየንስ ሊግ አሁን ያለውን ያጮት ሂደቱና ተገባበሩ ወይም ደግሞ ፎርማቱ ከቀጣይ ዓመት ጀምሮ የሚቀየር ይሆናል። ድሮ በመናውቀው ፎርማት አይቀጥልም ማለት ነው። ይህ ትልቁ የክለቦች የውድድር መድረክ ማለት ነው። ዘንድሮ የተከናወነ የሚገኘው የአውሮፓ ሻምፒየንስ ሊግ በድሮ ፎርማት ሲቀጥል ለመጨረሻ ጊዜ ያደርገዋል ማለት ነውና እንግዲህ የምንሰናበትበት ዓመት ነው የሚሆነው ማለት ነው። ከድሮ ፎርማቱ ጋር በተያያዘ በቀጣይ ዓመት ጀምሮ ማለት ነው አወዳዳሪ አካል ወይም ደግሞ ዩኤፋ በዚህ በክለቦች ትልቁ የውድድር መድረክ ላይ ማሻሻያዎችን ያደርጋል። ምን ማሻሻያዎችን ያደርጉበታል የሚለውን ጉዳይ በመጠኑ ለመመልከት ያክል ከቀጣይ ዓመት ጀምሮ እንደ በፊቱ በ32 ቡድኖች መካከል ሳይሆን
ሳይሆን በ36 ቡድኖች መካከል የሚደረግ ውድድር ነው የሚሆነው። 4 ቡድኖች ይጨመሩበታል። ከዛ በተጨማሪ በአራት ቋት ውስጥ የሚደለደሉ ቡድኖች ከ8 ከተለያዩ ቡድኖች ጋር ነው ጨዋታቸውን የሚያከናውኑት። 4 በሜዳቸው 4 ከሜዳቸው ውጪ ማለት ነው። በዚህ መንገድ የሚያስመዘግቡት ነጥብ መሰረት ነው በተለይ ከአንደኛ እስከ 8ኛ ደረጃ ላይ የሚገኙ ቡድኖች በቀጥታ የጥሎ ማለፉን የሚቀላቀሉት ማለት ነው። ከዛ በተጨማሪ ደግሞ ከ9ኛ እስከ 24ኛ ደረጃን ደግሞ ይዘው የሚያጠናቅቁ ቡድኖች ቀሪውን የሻምፒየንስ ሊግ የጥሎ ማለፍ 8 ቡድኖች ውስጥ ራሳቸውን ለማካተት ሲሉ የፕሌይኦፍ ጨዋታዎች እርስ በርስ የሚያደርጉ ይሆናል ማለት ነው። በመጨረሻም ከ25ኛ እስከ 36ኛ ደረጃ ላይ የተቀመጡ ቡድኖች ደግሞ በቀጥታ ከውድድሩ እንደሚሰናበቱ ነው አወዳዳሪ አካል ያሳወቀው ማለት ነው። ስለዚህ ኦልሞስት እንደ ኔሽንስ ሊግ ወይም ደግሞ የሊግ መርሃ ግብር ነው የሚመስለው እንጂ የአውሮፓ ሻምፒየንስ ሊግ ድሮ በምናውቀው አይነት እንቅስቃሴ ወይም ፎርማት እንደማይቀጥል ይሄ በግልጽ ማሳያ ጉዳይ ነውና አወዛጋቢ ጉዳዮች እንዲነሳ ምክንያት ሆኖበታል። አዲሱን ፎርማት ብዙም የተወደደ ጉዳይ ነው ማለት አይቻልም። የምንወደውን እግር ኳስ ባተነካኩት የሚል ሀሳብ ነው እግር ኳስ ቤተሰቡ የሚያነሳው። አንዳንዶች ደግሞ ግን እስቲ ውድድሩ በአዲስ ፎርማት ይከናወን፣ መጀመሪያ እድል እንስጠው፣ መፍረድ የምንችለው ውድድሩ ከተከናወነ በኋላ ነው፣ ያኔ እንመለከተዋለን የሚል ሀሳብ የሚያነሱ የእግር ኳስ ቤተሰቦች አሉ። ዞሮ ዞሮ ግን በአብዛኞቹ ይህ የውድድር ቅርጽ ወይም ሂደት ውዝግብን ያስነሳና ቅሬታን ያስነሳ ጉዳይ ሆኗል። ያው ዩኤፋ ፕሮፊታብል ከመሆን ጋር በተያያዘ ነው። በተለይ ደግሞ በርካታ ክለቦችን በማካተትና ትልቅ ገቢም ከማግኘት ጋር በተያያዘ ነው ይህንን ቅርጽ የሚነካካው ወይም የሚቀያየረው ማለት ነው። ቢሆንም ግን በእግር ኳስ ቤተሰቡ ብዙም የተወደደ ጉዳይ እንዳልሆነ ግን መመልከት ይቻላል ማለት ነው። ከዛ ውጭ የክርስቲያኖ ሮናልዶ እጮኛ የሆነችው አርጀንቲናዊቷ ሞዴል ጆርጂና ሮድሪጌዝ በተለይ CR7 እግር ኳስ የሚያቆሙበትን ጊዜ ጠቁማለች። ያ ደግሞ አብዛኞቹ በተለይ በሰፊው ርዕሰ ጉዳይ አድርገው እንዲመለከቱት ምክንያት ሆኗል ማለት ነው። የፖርቹጋል ኮከብ ክርስቲያኖ ሮናልዶ የረጅም ጊዜ እጮኛና የትዳር አጋሩ የሆነችው ጆርጂና ሮድሪጌዝ በነገራችን ላይ ትዳር አልመሰረቱም፣ እስካሁን ድረስም በእጮኝነት ነው እያለችው። በተለይ በፓሪስ በነበረው ፋሽን ዊክ ላይ የክርስቲያኖ ሮናልዶ ፊርማ ያረፈበትን ማሊያ በመልበስ መገኘቷ የሚታወቅ ጉዳይ ነው። ታዲያ በዝግጅቱ ላይ ጆርጂና ባደረገችው ቆይታ ሮናልዶ በቅርቡ ጫማው እንደሚሰቅል ተናግራለችና ምናልባት 1 ዓመት በዛ ከተባለ ግን 2 ዓመት ከዛ በላይ እንኳን ያበቃለት ጉዳይ ነው። ያበቃል አይቆይም ስትል ተደምጣለች ማለት ነው። እንግዲህ 39 ዓመቱን በቅርቡ ነው ያከበረው ፖርቹጋል ኮከብ ክርስቲያኖ ሮናልዶ በሳውዲው ክለብ አልናስር የሚያቆየው ውል አለው በ2025 ድረስ ማለት ነው። ያ ውል በ2025 ነው የሚጠናቀቀው። CR7 ከራሱ አንደበት ከዚህ በፊት 40ዎቹ ውስጥ ገብቶም እግር ኳስን የመጫወት እቅድ እንዳለው መግለጹ አይዘነጋም። እንግዲህ 5 ጊዜ ባላንዶር አሸናፊ ተጫዋች ነው CR7። በተለይ ተጽዕኖ ፈጣሪነቱ ከፍተኛ የሆነ እግር ኳስ ተጫዋች ነው። በ2026 የዓለም ዋንጫ ላይም ተሰልፎ የመጫወት ህልም እንዳለው መግለጹ አይዘነጋም። በአስደናቂ እግር ኳስ ታሪኩና ህይወቱ ይህንን የዓለም ዋንጫን ማሳካት አለመቻሉ ግን ይታወቃል። በትልቁም ተጫዋቹ እንደ ተጫዋች ያለውን ትልቅ ክብርና ትልቅ ማንነት እንዲሁም ደግሞ በእግር ኳስ ላይ ብዙዎች በተለይ ደግሞ የእግር ኳስ ደጋፊም እንዲሆኑ ትልቅ ምክንያት ከሆኑ ግለሰቦች መካከል አንዱ CR7 ነው። በአጠቃላይ 205 ጊዜ ተሰልፎ ለተጫወተበት የፖርቹጋል ብሔራዊ ቡድን በ2016 የአውሮፓ ዋንጫን ማሳካት መቻሉ ይታወቃል። በፈረንሳይ አስተናጋጅነት በተከናወነው ውድድር ላይ ማለት ነው። CR7 ግን አሁንም በዚህ እድሜው የግል ክህሎቱን አውጥቶ ሜዳ ላይ እያሳየ የሚገኝ ተጫዋች ነው። ምንም እድሜው 39 ቢደርስም ማለት ነው። በዘንድሮ ብቻ እንኳን በ29 ጨዋታዎች 28 ጎሎችን በሳውዲ ፕሮ ሊግ ላይ ማስቆጠር ችሏል። ተጫዋቹ እጅግ አስደናቂ የእግር ኳስ ጉዞ እንዳለው ምንም ጥያቄ የለውም። ለቀባሪው ማርዳት ነው የሚሆነው። ምናልባትም ዓለማችን ላይ ካየናቸው እጅግ ምርጥ ክህሎት ካላቸው ተጫዋቾች መካከል አንዱ እንደሆነ ብዙዎች ይስማማሉ። ታዲያ በዚህ ሂደት ተጫዋቹ በሄደበት ሊግና በገባበት ክለብ ሁሉ እየተከተሉ በተለይ ተጫዋቹ ያላቸውን ድጋፍ ሲሰጡ ለቆዩ እግር ኳስ ቤተሰቦች ግን ይህ በአጠቃላይ መልካም ዜና እንደማይሆን የሚገመት ጉዳይ ነው። በተለይ ደግሞ እጮኛው ናት፣ ከተጫዋቹ ጋር ብዙ ጊዜ የምታሳልፍ አጋሩ ናትና በዚህ ረገድ ያነሳችው ሀሳብም ተጫዋቹ ላይ ያለውን ሀሳብም ቢያንጸባርቅ ነው የሚሉ ሀሳቦች በስፋት እየወጡ ይገኛሉ። ምናልባት ከ1 ዓመት በዛ ከተባለ ግን ከ2 ዓመት በላይ በእግር ኳስ አይቆይም ስትል ጆርጂና ሮድሪጌዝ ሀሳቧን የሰጠችበት ሂደት አለ ማለት ነው። ከዛ ውጪ አርሰናል ዳግላስ ሉዊዝ ላይ ያለውን ፍላጎት በድጋሜ ቀስቅሷል እየተባለ ይገኛል። በክረምቱ ለማስፈረምም ይህንን ተጫዋች እንደሚንቀሳቀሱ ነው የተዘገበ የሚገኘው። መድፈኞቹ የዚህ ብራዚል አማካይ መስመር ተጫዋች የረጅም ጊዜ አድናቂ እንደሆኑ ይታወቃል። በተለይ ደግሞ ይህንን ተጫዋች ለማስፈረም ጥረት ሲያደርጉ የመጀመሪያቸው አይደለም። በ2022 ጥር ወር ላይ የዝውውር መስኮት ላይ ማለት ነው ተጫዋቹን ለማስፈረም ከጫፍ ደርሶ እንደነበር የሚታወስ ጉዳይ ነው። ዳግላስ ሉዊዝም ዝውውሩን ተቀብሎ እንደነበር ይታወቃል። ጋብሪኤል ሱስም ጫና እንደነበረበት ይታወቃል። ጫና ማለት ያው ፖዚቲቭ በሆነ መልኩ ተረዱት። በተለይ ተጫዋቹ ያው ሁለቱም ብራዚላዊ ናቸው። እዚህ ክለብ ቢመጣ ጥሩ ነገሮችን ማሳካት እንደሚችሉም በስልክም በግልም ተወያይተው እንደነበር ነው የተገለጸ የሚገኘው። 25 ዓመቱ ላይ ነው የሚገኘው ዳግላስ ሉዊዝ ማለት ነው። ዘንድሮ እያሳየ የሚገኘው አቋምም ከግምት ውስጥ ሲገባ አስቶን ቪላ ተጫዋቹን በፍጹም ያኔ ማለት ነው ጥር ወር ላይ በ2022 የመልቀቅ ሀሳብ እንደሌላቸው መግለጻቸውን ተከትሎ ነው ተጫዋቹ ወዴትም ክለብ ሳያቀና በዛው በቪላ ፓርክ የቆየው ማለት ነው። በክረምቱ ባለፈ ግን በቪላ ፓርክ ላንመለከተው እንደምንችል ነው መረጃዎች እየጠቆሙ የሚገኙት። ዘንድሮ በአሰልጣኝ ኡናይ ኤምሪ ስር ለቪላ በጣም ጥሩ እንቅስቃሴ ብቻም ሳይሆን ጎሎችንም እያስቆጠረ የሚገኝ ተጫዋች ነው። ዘንድሮ ባደረጋቸው 25 የፕሪሚየር ሊግ ጨዋታዎች 9 ጎሎችን አስቆጥሯል።
4 ኳሶችን አመቻችቶ ማቀበል ችሏልና የአማካይ መስመር ተጫዋች ነው። እንደዚህ አይነት ጎሎችንም ኳሶችንም አመቻችቶ እንዲያቀብል አይገደድም። ቢሆንም ግን በእንቅስቃሴ ረገድ ኦፌንሲቭ ፕሌው በጣም መልካም እንደሆነ ግን መመልከት ይቻላል። የበርሚንጋሙ ክለብ አስቶን ቪላ አሁን ባለው ወቅታዊ ሁኔታ 4ኛ ደረጃ ላይ ተቀምጧል። እንግዲህ አውሮፓ ቻምፒየንስ ሊግን ስፍራ ቦታ ለማግኘት ከፍተኛ ፉክክር ይጠብቃቸዋል። በተለይ ከቶተናም ጋር በተያያዘ ማለት ነው። ስፐርሶቹም 4ኛ ደረጃን ይዘው ማጠናቀቅ ከፍተኛ ፍላጎት አላቸውና የሚያደርጉት ፉክክር የሚጠበቅ ነው የሚሆነው በቀሩት 11 የሚሆኑ የእንግሊዝ ፕሪሚየር ሊግ ጨዋታዎች ማለት ነው። መድፈኞቹ እንግዲህ በክረምቱ የዝውውር መስኮት ላይ ከሚያድሱትና ከሚያስተካክሏቸው 3 ክፍሎች መካከል አንዱ የአማካኝ ክፍላቸው ነው። በዚህ ረገድ ረዘም ላለ ጊዜ ሲከታተሉት የነበረውን የአማካኝ መስመር ተጫዋች ዳግላስ ሉዊዝን ለማስፈረም ከፍተኛ ጥረት ማድረጋቸው እንደማይቀር ነው መረጃዎች የሚጠቁሙት። የአስቶን ቪላው ትራንስፈር ቺፍ የሆነው ሞንቺ ይህንን ዝውውር ጠቀም ያለ ገንዘብ ክለቡን የሚያስገኝ ከሆነ ተጫዋቹን አሳልፎ ለመስጠት ዝግጁ መሆናቸውን ከዚህ በፊት መግለጻቸው አይዘነጋም። ስለዚህ ተጫዋች ምናልባትም ጥሩ ገንዘብ አርሰናል ይጠየቃል እንጂ ክለቡን ይለቃል ማለት ነው የሚሉ መረጃዎችም እንዲወጡ ምክንያት ሆኗል ማለት ነው። የ5 ዓመቱ ተጫዋች በማንቸስተር ሲቲ ንብረት እንደነበር ይታወቃል። ዳግላስ ሉዊዝ በ2019 ሁለት ጊዜ በውሰት ወደ ላሊጋው ክለብ ሂሮና ቤት ቆይታ ካደረገ በኋላ ቪላን በድጋሚ በቋሚነት የተቀላቀለ ተጫዋች ነው። ከዛን ወዲህ እንግዲህ በአጠቃላይ 188 ጊዜ ለቪላ ተሰልፎ ተጫውቷል። 22 ጎሎችን ሲያስቆጥር 21 ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። ከዳይናሚዝሙ ጋር በተያያዘ በተለይ ደግሞ ከሚኬል አርቴታ ያጫወት ስልትና ፍልስፍና ጋር በተለይ ምቾት የሚሰማው አይነት ተጫዋች ይሆናል ተብሎ ነው የታመነበት። ሚኬል አርቴታም ተስፋ ባልቆረጠበት መልኩ እዚህ ተጫዋች ላይ ትኩረት እያደረገ አሁንም ቢሆን በተለይ ክለቡን እንዲቀላቀል ከፍተኛ ፍላጎት እያሳየ የሚገኝበት ምክንያት ያ ነው ተብሏል። 25 ዓመቱ ላይ መገኘቱ ደግሞ ጥሩ ጊዜያቶችን ወይም ደግሞ 4-5 ዓመታትን በትንሹ እንኳን ማገልገል ይችላልና ከዚያ ጋር በተያያዘ ተጫዋቹን ለማስፈረም አሁንም ቢሆን አርሰናል እንደማይተኛ ነው መረጃዎቹ እየጠቆሙ የሚገኙት ማለት ነው። ከዛ ውጪ ማንቸስተር ሲቲና ቼልሲ ጀማል ሙሲያላን ለማስፈረም ብርቱ ፉክክር ውስጥ መግባታቸውም ተገልጿል። የጀርመን ወርቃማው ልጅ እየተባለ ነው የሚጠራው ጀማል ሙሲያላ በቡንደስሊጋው አይናዋጅ እንቅስቃሴን ከሚያደርጉ ተጫዋቾች መካከል በዋናነት ይጠቀሳል። ከባየር ሙኒክ ጋር አዲስ ውል ለማሰር በጣም እየተቸገረ ነው የሚገኘው የተጫዋች። ታዲያ ይህን ተጫዋች ለማስፈረም ማንቸስተር ሲቲና ቼልሲ ከወዲሁ ብርቱ ፉክክር ውስጥ መግባታቸውም ተገልጿል። 21 ዓመቱ ላይ ነው የሚገኘው ጀማል ሙሲያላ የ2 ዓመት ውል በኮንትራቱ ይቀርዋል። የጀርመኑ ኃያል ክለብ ባየር ሙኒክ ተጫዋቹን የመሸጥም ሆነ የማጣትም ፍላጎት የላቸውም። ግን ተጫዋቹን አሳምነው ተጨማሪ አዲስ ውል ማስፈረም እንግዲህ እስካሁን ድረስ አልቻሉም። ይህ ተጫዋች ደግሞ በቦስማን ሕግ መሰረት ኮንትራቱ በሚጠናቀቅበት ዓመት ላይ ከሌሎች ክለቦች ጋር የሚነጋገርበት እድል ይኖረዋል ማለት ነው ከአንድ ዓመት በኋላ ማለት ነውና ይህ ሕግ እንደምናስታውሰው በ1995 ቤልጂያማዊ ተጫዋች ያን ማርክ ቦስማን በተለይ ጉዳዩን ለአውሮፓ ገላጋዩ ፍርድ ቤት በመውሰድ ፍትህ ማግኘቱን ተከትሎ ሕጉ በተጫዋቹ ስም መጠራት እንደተጀመረም ይነገራል። ስለዚህ ተጫዋቾች አንድ ዓመትና ከዛ በታች ውል ካላቸው ከአንድ ክለብ ጋር ከሌላ ክለብ ጋር መነጋገር የሚችሉበት ሂደት እንዳለ በግልጽ የተደነገገ ህግ እንደሆነም ይታወቃል ማለት ነው። ታዲያን ተከትሎ በጊዜ ተጫዋቹን አሳምነው ውሉን ማሳደስ የባቫሪያኑ ትልቁ ስራ ነው። ይህም አይሆን ከሆነ ግን ተጫዋቹን ሽጠው ጥቅም ያለ ገቢ ማግኘትን ምርጫቸው ሊያደርጉ እንደሚችሉ ነው መረጃዎች የሚጠቁሙት። ሙሲያላ በኮባም የልምድ ማዕከል ወይም የቼልሲ አካዳሚ ውስጥ 7 ዓመትን ያሳለፈ ተጫዋች ነው። ቤተሰቦቹም ከለንደን ወደ በርሊን ማቅናታቸውን ተከትሎ ሙሲያላም በ7 ዓመቱ ወደ ጀርመን ያቀና ተጫዋች ነው። ታዲያ የጀርመናውያንን የባህል የጀርመናውያንን ትውፊት የነሱን ቋንቋ እየተማረ ማደጉን ተከትሎ ዜግነቱን ወደ ጀርመን ለመቀየር ተገዷል ተጫዋቹና በተለይ ጋሬት ሳውዝጌትም ከዚህ ተጫዋች ጋር በተያያዘ ያነሳው ሐሳብ ነበር። በተለይ የጁድ ቤሊንጋም አብረው በተለይ በልምድ ማዕከልም አብረው የነበሩ ተጫዋቾች እንደነበሩ ይታወቃሉ። የቅርብ ጓደኛሞችም ነበሩ። ግን ደግሞ ተጫዋቹ ዜግነቱን ወደ ጀርመን በፍጹም አይቀይርም ነበር። እኔ በጊዜ ይህንን ነገር ባቅና የእንግሊዝ ብሔራዊ ቡድን አሰልጣኝ በሆን ኖሮ በተለይ ደግሞ በተጫዋቾች ከ20 ዓመት በታች አሰልጣኝም እንደነበር ይታወቃል ሳውዝጌትና የተጫዋቹን እንቅስቃሴ ባቅና ባይኖሮ በፍጹም ዜግነቱን ወደ ጀርመን እንዲቀይር አላደርግም ነበር፣ እድል ሰጠው ነበር ለእንግሊዝ እንዲጫወት የሚል ነገር አንስቷል። በተለይ አሁን ያለውን የሙሲያላን እንቅስቃሴ ለተመለከተ ያ ጉዳይ የሚያስቆጭ ይመስለኛል። ከዛ ውጪ ለዲኤ ማንሻፍት ወይም ለጀርመን ብሔራዊ ቡድን 25 ጊዜ ተሰልፎ የተጫወተ ተጫዋች ነው። ምርጥ ክህሎት ካላቸው ተጫዋቾች ማፍራት የማይሰለቸው የቼልሲ የኮባም አካዳሚ ሙሲያላን የሚያፈራ ተቋም ነው። እንግዲህ ቼልሲ ተጫዋቹን በድጋሚ ስታንፎርድ ብሪጅ መመልከት ይፈልጋሉ ተብሏል። ግን በቀላሉ ያገኙትም በጣም ብርቱ ፉክክር ይጠብቃቸዋል ከማንቸስተር ሲቲ። ይህም ሲቲዎችም ይህንን ተጫዋች ለማስፈረም እንደማይተኙ ነው እየተገለጸ የሚገኘው። በተለይ ደግሞ ባየር ሙኒክ በባየር ሌቨርኩሰን 3-0 በሆነ ውጤት በተሸነፈበት የቡንደስሊጋ መርሃ ግብር ላይ ስካውቶቻቸውን ወይም ደግሞ ልኡካኖቻቸውን መልማዮቻቸውን ወደ ጀርመን በመላክ የተጫዋቹን እንቅስቃሴ መከታተላቸው ተገልጿል። ማንቸስተር ሲቲ
ድምጹን አጥፍቶ የአዲሱን ዘመን ተተኪ ተጫዋቾችን እያስፈረመና አዲስ ቡድን እየገነባ ነው የሚገኘው። በነገራችን ላይ ክላውዲዮ ኤክቬሪን ማንሳት ይቻላል። እንዲሁም የሂሮናውን ሳንቶስ ለአብነት የሚነሱ ተጫዋቾች ናቸው። እንደነ ኦስካር ቦብ እንዲሁም ደግሞ ሪኮ ሉዊዝ የመሳሰሉ ተጫዋቾችም በስብስብ ውስጥ እንዳሉ ይታወቃል። ማንቸስተር ሲቲ ስብስብ ውስጥ አሁን ባለው ወቅት ሁኔታ። ስለዚህ በቀጣይ ሙሲያላን እዚህ ስብስብ ውስጥ መቀላቀል ምኞታቸው ነው፣ ጥያቄ የለውም። ተጫዋቹ በዘንድሮው የውድድር ዘመን ብቻ 9 ጎሎችን አስቆጥሯል። 4 ኳሶችን አመቻችቶ ማቀበል ችሏል ለባቫሪያኑ ማለት ነው። በሳምንት 150,000 ፓውንድ የሚያገኝበትን ውል እንግዲህ ጠረጴዛ ላይ በማስቀመጥ ካሳለፍነው ጥቅምት ወር ጀምሮ ተጫዋቹን ለማሳመን እንዲሁም ፊርማውን እንዲያስቀምጥና ረዘም ላለ ጊዜ ከነሱ ጋር ቆይታ እንዲያደርግ ከፍተኛ ጥረት እያደረገ የሚገኘው ባየር ሙኒክ አሁንም ቢሆን በተለይ ይህንን ተጫዋች በጊዜ ወይም ደግሞ 1 ዓመት ባነሰ ጊዜ ውስጥ ይህንን ተጫዋች ውሉ እንዲያራዝም በማድረግ ሂደት ላይ ከፍተኛ ስራ መስራት እንደሚገባቸው ግን መናገር ይቻላል። ሙሲያላ ወደ ፕሪሚየር ሊግ ማቅናት ይፈልጋል። በርካታ ክለቦችም እያማተሩበት እንደሚገኙ እውቀቱ አለው ወይም ደግሞ በወኪሉ አማካኝነት ይህን ነገር ተረድቷል ተብሏል። ያ ደግሞ ምናልባት ውሉ እንዳይፈረምም ሊያደርገው እንደሚችል ነው መረጃዎች እየጠቆሙ የሚገኙት። በልዩነት ደግሞ መቀመጫቸው ጀርመን ከሆኑ ሚዲያዎች ናቸው ይህ መረጃ በስፋት እየወጣ የሚገኘው ማለት ነው። ሙሲያላ ግን ማረፊያ የት ይሆናል የሚለው ጉዳይ የሚጠበቅ ነው የሚሆነው ማለት ነው። ከዛ ውጭ የክለቦች ትልቁ የውድድር መድረክ የሆነው የአውሮፓ ሻምፒየንስ ሊግ የጥሎ ማለፍ የመልስ ጨዋታዎች ወይም ደግሞ የሩብ ፍጻሜ የተቀላቀሉ ቡድኖች ይፋ የሚደረጉበት ዕለት ዛሬ ነው። የጀርመኑ ኃያል ክለብ ባየር ሙኒክ በሜዳው አሊያንዝ አሬና ከጣሊያኑ ተወካይ ላዚዮ ጋር እንዲሁም ደግሞ ሪያል ሶሲዳድ ከፓሪስ ሴን ጀርሜን ጋር በተመሳሳይ ጨዋታቸውን ምሽት 5 ሰዓት ሲል የሚያከናውን ይሆናል። እነዚህ ጨዋታዎች ላይ ትኩረት ያደረጉ የቡድን ዜናዎቻቸውን ወደ እናንተ ማድረስ ይኖርብናል። ይህ ጨዋታ ትኩረት በጣም ይስባል። ምክንያቱም ውጤቱን ተከትሎ እንግዲህ አሰልጣኝ ቶማስ ቱኸል በባየር ሙኒክ አሰልጣኝነታቸው የሚያከናውኑት የመጨረሻ ጨዋታቸውም ሊሆን ስለሚችል ማለት ነው በቆይታቸው ላይ ከፍተኛ ሚናን ይወጣል ተብሎ ይገመታል። ይህ መርሃ ግብር ባየር ሙኒክ በመጀመሪያው ዙር ወደ ጣሊያን አቅንተው በስታዲዮ ኦሎምፒኮ ያጋጠማቸውን 1-0 ሽንፈት መቀልበስ ግድ ይላቸዋል ሩብ ፍጻሜውን ለመቀላቀል ማለት ነው። ያንን ማሳካት ካልቻሉ ግን ቀደም ሲል እንዳነሳሁት አሰልጣኝ ቶማስ ቱኸል ስንብት ላይ ሌላ ስንብት ያስተናግዳሉ ተብሎ ነው የሚገመተው። እንደሚታወቀው የውድድር ዘመኑ ሲጠናቀቅ ክለቡ ጋር እንደሚለያዩ የሚታወቅ ጉዳይ ነው። በዛሬው ጨዋታ ደግሞ ቡድኑ ቀጣዩን ዙር መቀላቀል የማይችል ከሆነ በክረምት ጣፋንታንም እንደማያገኙ ነው የተገለጸው። ስለዚህ የአሰልጣኝነት ወንበራቸውን በጣም መስመር ላይ አድርገው የሚመሩት መርሃ ግብርም ይሆናል ተብሎ ነው የሚገመተው። ምናልባትም በባየር ሙኒክ አሰልጣኝነት የምንመለከትበትም የመጨረሻ ቀን ይሆናል ይህንን ጨዋታ ከተሸነፉ የሚሉ መረጃዎች ናቸው በጣም በስፋት እየተጋሩ የሚገኙት ማለት ነው። የጀርመኑ ኃያል ክለብ የውድድር ዘመኑ እንደ በፊት ጊዜያቶች በዋንጫ ታጅቦ የሚያጠናቅቅ አይመስልም። የዲኤፍቢ ፖካል ውድድር ውጪ ናቸው። ከዛ በተጨማሪ ቡንደስሊጋውን ለማሳካት እድላቸው ከጨዋታ ጨዋታ እየጠበበ መጥቷል። በቡንደስሊጋው መሪ ከሆነው ባየር ሌቨርኩሰን ጋር ያላቸው የነጥብ ልዩነትም ወደ 10 ሰፍቷል። ስለዚህ ከዛሬው ጨዋታ ውጪ ከሆኑ እንግዲህ ውድድር ዘመኑን ያለ ዋንጫ የሚያጠናቅቁበት እድል እጅግ ከባህር ይሰፋል ማለት ነውና ይህ ደግሞ ምናልባትም በተለይ በጀርመኑ ታሪክ ላይ ምናልባትም ከ11 ዓመት በኋላ ዋንጫ የሚባል ነገር ሳያሳኩ የሚያጠናቅቁበትም ዓመት ያድርገዋል ተብሎ ነው የሚገመተው። በቡንደስሊጋው ከፍራይበርግ ጋር 2-2 በሆነ ውጤት ጨዋታቸውን አጠናቀው ነው ዛሬ ላዚዮን ምሽት በሜዳቸው አሊያንዝ ስቴዲየም የሚያስተናግዱት ማለት ነው። በእርግጥ ተጋጣሚያቸው ላዚዮም ጥሩ የሚባል አቋም ላይ የሚገኝ ቡድን አይደለም። በሴሪያው ተከታታይ ሽንፈትን አስተናግደው ነው ወደ ጀርመን የሚያቀኑት። በተለይ ደግሞ በሜዳቸው ስታዲዮ ኦሎምፒኮ በኤሲ ሚላን 1-0 በሆነ ውጤት የተሸነፉበት መርሃ ግብር ላይ እጅግ ከፍተኛ ቲካራና ሽኩቻ እንዲሁም ግርግር የበዛበት ጨዋታ እንደነበር ይታወቃል። ላዚዮ ይህንን ተከትሎ 3 ተጫዋቾቻቸውንም በጨዋታው ላይ በቀጥታ ቀይ ካርድ ሰለባም እንደነበሩ የሚታወቅ ነው። ይህ በቡድኑ ስነ ልቦና ረገድም የራሱን አሉታዊ ሚና ሊያሳድርባቸው ይችላል ተብሎ ይገመታል። እንግዲህ ቡድን ዜናዎቻቸውን ስንመለከት በባለሜዳዎቹ ባየር ሙኒኮች በኩል ሊሮይ ሳኔን ከጉዳት መልስ ለቡድኑ ግልጋሎት እንደሚሰጥ አሰልጣኙ ቱኸል ተናግሯል። ከዛ በተጨማሪ አልፎንሶ ዴቪስም ከጉዳቱ ተመልሷል። ስለዚህ በቋሚነት ጨዋታውን ይጀምራል ተብሏል ማለት ነው። ከነዚህ ተጫዋቾች ውጪ ዳዮ ኡፓሜካኖ በቅጣት እንዲሁም ኪንግስሌ ኮማን፣ ዳንኤል ፔሬትስ፣ ቦናሳር እንዲሁም ሰርጅ ናብሪ በጉዳት ምክንያት ይህ ጨዋታ እንደሚያልፋቸው ተገልጿል ማለት ነው። የጣሊያን ዋና ከተማ ሮምን የሚንተራሰው ክለብ ላዚዮ በበኩሉ ፓትሪች እንዲሁም ደግሞ ኒኮሎ ሮቬላ ውጭ ያለው ስብስብ በመልካም ጤንነት ላይ እንደሚገኝና ወደ ጀርመን ማቅናታቸውም ተረጋግጧል ማለት ነው። እንግዲህ ባየር ሙኒክ ውጤቱን ለመቀልበስ ላዚዮ ደግሞ የ1-0 የድምር ውጤት መሪ ሆኖ ነው ይህንን ጨዋታ የሚያከናውኑትና ውጤታቸውን ለማስጠበቅ የሚያደርጉት አጓጊ ፉክክር ዛሬ ምሽት አሊያንዝ አሬና ያስተናግዳል ማለት ነው። ምሽት 5 ሰዓት ነው ጨዋታው የሚጀምረው። ስሎቬኒያዊ ዳኛ ስላቭኮ ቪንሲች ደግሞ በመሃል አልቤትርነት ይህንን ጨዋታ የሚመራው ይሆናል ማለት ነው። ሌላውን ተጠባቂ የሻምፒየንስ ሊግ መርሃ ግብር ጨዋታ እንመልከት። በሪያል ሶሲዳድ እና በፈረንሳይ ኃያል ክለብ ፓሪስ ሴን ጀርሜን መካከል ምሽት 5 ሰዓት ሲል የሚከናወን ይሆናል። መቀመጫውን የፈረንሳይ ዋና ከተማ ላይ ያደረገው ፓሪስ ሴን ጀርሜን በሜዳው ፓርክ ዴ ፕሪንስ ላይ ይህንን ጨዋታ በኪሊያን ምባፔና በብራድሊ ባርኮላ ጎል ታግዘው 2-0 በሆነ ውጤት ማሸነፍ መቻላቸው የሚታወቅ ነው። የባስክ ግዛቱ ክለብ ሪያል ሶሲዳድ በመጀመሪያው ጨዋታ ላይ በመጀመሪያው አጋማሽ ላይ ጥሩ እንቅስቃሴ ማድረጋቸው ይታወቃል። በማይክል ሜሪኖም ቋሚው የመለሰባቸው ጥሩ ሙከራዎችን ማድረግ መቻላቸው የሚታወስ ነው። ታዲያ በመጀመሪያው አጋማሽ የነበራቸው ጥንካሬን መድገም የሚችሉ
የሚችሉ ከሆነ ፒኤስጂ ላይ በጊዜ ጎል አስቆጥረው ጫና የመፍጠር እድል እንዳላቸው በርካታ የስፖርት ተንታኞች ሀሳብ እየሰጡ ይገኛሉ ማለት ነው። የቡድን ዜናዎቻቸውን ስንመለከት በባለሜዳዎቹ ሪያል ሶሲዳዶች በኩል አሰልጣኛቸው ኢማኑኤል አልጓሲል ከቅዳሜው የሲቪያ ሽንፈት መልስ የተለያዩ ቅያሬዎችን ያደርጋሉ ተብሎ ይገመታል። ማይክል ሜሪኖ፣ ማይክል ኦሪያዛባል፣ ሮበን ሌኖርማንድ እንዲሁም ደግሞ ታኬፉሳ ኩቦ እነዚህን የተጫዋቾች በተለይ በሲቪያ 3-2 በሆነ ውጤት ሲሸነፉ አሰልጣኙ አልተጠቀመባቸውም። ቋሚ ተሰላፊዎች ናቸው። ቢሆንም ግን እረፍት እንዲያደርጉ ነው እየወሰኑት። ስለዚህ በዛሬው ጨዋታ ላይ በቋሚነት ወደ ሜዳ ይመለሳሉ ተብሎ ይገመታል ማለት ነው። ከነሱ ውጪ አልቫሮ ኦድሪዮዞላ፣ ካርሎስ ፈርናንዴዝ እንዲሁም ደግሞ ኤሂን ሙኖዝ የተባሉ ተጫዋቾች ጉዳት ላይ ነው የሚገኙት። ስለዚህ የተጠባቂ ጨዋታ የሚያልፋቸው ይሆናል ማለት ነው። በእንግዶቹ ፒኤስጂዎች በኩል ተከላካዩ ፕሪስኔል ኪምፔምቤ፣ ሚላን ሽክሪኒየር እንዲሁም ዳኒሎ ፔሬራ እና ማርኮስ አሎንሶ በጉዳት ምክንያት ወደ ሳን ሰባስቲያን የሚያቀኑ ተጫዋቾች ናቸው። ከዛ ውጪ መጠነኛ ጉዳት ላይ የነበረው የቡድኑ አምበል ማርኪኒዮስ ከጉዳቱ ማገገሙን ተከትሎ የፓሪሱ ክለብ በቋሚነት የተከላካይ መስመር ላይ ይሰለፋል ተብሎ ይገመታል ማለት ነው። ሪያል ሶሲዳድ ጥሩ አቋም ላይ የሚገኝ ክለብ ነው ማለት አይቻልም። አሁን ባለው ወቅት ሁኔታ ቁጥሮችም አሁን ያልኩትን ሀሳብ ያጠናክራሉ። በሁሉም ጨዋታዎች ላይ ካደረጉት ካለፉት 9 ጨዋታዎች አንዱ ብቻ ነው ማሸነፍ የቻሉት ወይም ድል የቀናቸው በአንዱ ጨዋታ ላይ ብቻ ነው። ከዛ ውጪ በሜዳቸው ባደረጉት ያለፉት 17 ጨዋታዎች ላይ ግን በ3ቱ ብቻ ነው ሽንፈት ያስተናገዱት። በሜዳቸው ያላቸውን ጥንካሬ ይህ በግልጽ የሚያሳይ ጉዳይ ነው። የፈረንሳዩ ተወካይ ክለብ ፓሪስ ሰን ዠርሜን በበኩሉ የውድድር ዘመኑ ጅማሮ ላይ ወጥነት ከሌለው እንቅስቃሴያቸው ወጥተው ጥሩና ወጥነት ያለውን እንቅስቃሴ በአሰልጣኝ ሉዊስ ኤንሪኬ ስር እያስመለከቱን ይገኛሉ። ይህንን ሀሳብ በቁጥሮች ለመደገፍ ያክል ያለፉትን 10 ጨዋታዎች ላይ ሽንፈትን አላስተናገዱም። በ7ቱ ሲያሸንፉ 3ቱን ባቻ ውጤት ነው ያጠናቀቁት። ግን ደግሞ በሻምፒየንስ ሊጉ ከሜዳቸው ውጪ የሚያደርጓቸው ጨዋታዎች ላይ የፓሪሱ ክለብ በጣም አይናፋር ነው። ካደረጓቸው ያለፉት 12 ጨዋታዎች ብቻ ስንመለከት እንኳን 2ቱን ብቻ ነው ማሸነፍ የቻሉት። ከ2021 ግንቦት ወር በኋላ ወደ እስራኤል ተጉዘው ማካቢ ሃይፋን ከዛ ውጪ ወደ ቱሪን ላይ ወደ ጣሊያን አቅንተው ማለት ነው ጁቬንቱስን ማሸነፍ ችሏል። በልዩነት ሊነሳ የሚችለው ድላቸውም ይሄ ነው። ከዛ ውጪ በሻምፒየንስ ሊጉ ከሜዳቸው ውጪ ምንም ጥሩ እንቅስቃሴ የሚያደርግ ክለብ አይደለም የፈረንሳዊ ሪያል ክለብ ፒኤስጂ። በዘንድሮ የሻምፒየንስ ሊግ የምድብ ጨዋታዎቹ እንኳን ስንመለከት በሴንት ጄምስ ፓርክ ማለትም በኒውካስል ሜዳ ላይ 4-1 በሆነ ውጤት ሽንፈትን አስተናግዷል። ሳንሲሮ ላይ በኤሲ ሚላን 2-1 በሆነ ውጤት ሽንፈትን አስተናግዷል። እንዲሁም በሲግናል ኢዱና ፓርክ ወደ ጀርመን አቅንቶ ማለት ነው ከቦሩሲያ ዶርትመንድ ጋር አንዳቻ በሆነ ውጤት ነው የተለያየው። ዛሬ ደግሞ ወደ ሪያል አሬና ስቴዲየም ያቀናል ማለት ነው። ወደ ስፔን ወደ ባስክ ግዛት አቅንቶ ከዚህ ሳን ሰባስቲያን ክለብ ጋር ከሪያል ሶሲዳድ ጋር በሚያደርገው መርሃ ግብር ማለት ነው። ስለዚህ በአጠቃላይ ፒኤስጂ ምናልባትም በሜዳው ውጪ ያለው ደካማ እንቅስቃሴም በዛሬውም ጨዋታ ላይ ተጽዕኖ እንዳያሳድርበት የሚያሰጋቸው ጉዳይ ነው ማለት ነው። ፒኤስጂ በዛሬው ጨዋታ የ2-0 መሪነት ቢኖራቸውም የሳን ሰባስቲያኑ ክለብ ሪያል ሶሲዳድ በቀላሉ እጃቸውን ይሰጣሉ ተብሎ ስለማይገመት የሚያደርጉትም ጨዋታ ይበልጥ ተጠባቂ ይሆናል። የኢማኑኤል አልጓሲሉ ቡድን ግን በጊዜ ኳስና መረብን ማገናኘት በጨዋታው ላይ ቁልፍ ሚና እንደሚወጣላቸው ምንም ጥያቄ የለውም። በተለይ እንደነ ማርቲን ዙቢሜንዲ እንቅስቃሴ የነ ታኬፉሳ ኩቦ እንቅስቃሴ በውጤት ረገድ ሪያል ሶሲዳድን መሪ የሚያደርግ ግብ በቀዳሚነት ወይም ደግሞ በጨዋታው ጅማሩ ደቂቃዎች ላይ ከተቻለም በመጀመሪያ አጋማሽ ላይ አንድ ግብ ማስቆጠር ከቻሉ ምናልባትም ከፍተኛ ጫና ውስጥ የፈረንሳዩን ኃያል ክለብ እንዲገባ ማድረግ የሚችሉበት ሂደት እንዳለ ግን ብዙዎች ወይም ደግሞ በበርካታ ተንታኞችም የተገመተ ጉዳይ ነው ብለን ልናነሳው እንችላለን። ምሽት 5 ሰዓት ይጀምራል ይህ ጨዋታ በሪያል አሬና ማለት ነው። እንግሊዛዊ ዳኛ ማይክል ኦሊቨር ደግሞ በመሃል አልቤትነት ይህንን ጨዋታ የሚመራው ይሆናል ማለት ነው።